ሰላም ውድ የቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ኢስሐቅ ከድር ነኝ የኢትዮጵያ ፋውንደር ሲሆን ዛሬ BYD E2 ልዩነታቸው ምን እንደሆነ እንደለመድነው ቀለል ባለ አማርኛ ዘርዘር አድርገን እናቀርብላችኋለን። BYD ለመግዛት ላሰባችሁ ሰዎች ይሄ ቪዲዮ ለእናንተ ነው። ሊገዙም ላሰቡ ሰዎች ይሄን ቪዲዮ ሼር አድርጉላቸው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። በለመድነው አማርኛ ቀለል አድርገን ፈትፈት አድርገን ምናቀርብላችሁ ሲሆን ተከታተሉን። ይመቻችሁ። BYD E2 ሁለት ሞዴሎች ሲኖራቸው ኮምፈርት እና ሌክዠሪ በመባል ይታወቃሉ። ሁለቱም ሞዴሎች ተመሳሳይ የሆነ ቦዲ ታይፕ ነው ያላቸው። ተመሳሳይ የሆነ ሞተሩንም ባትሪውንም ሼር የሚያደርጉት በተመሳሳይ ካፓሲቲ ነው። ይሄ E2 ሞዴሉ ቦዲ ታይፑ ኮምፓክት ሃችባክ የሚባለው ቦዲ ታይፕ ነው። BYD E2 ሁለቱም ሞዴሎች ማለት ኮምፈርትም ሌክዠሪም 405 ኪሎ ሜትር በፉል ቻርጅ የሚሄዱ ሲሆኑ 43.2 ኪሎዋት አወር የሆነ ባትሪ ካፓሲቲ ያላቸው እንዲሁም ደግሞ በተጨማሪ 70 ኪሎዋት የሆነ ሞተር ኤሌክትሪክ ሞተር ሲኖራቸው ሁለቱም ሼር የሚያደርጉት ቦዲ ታይፕም እንዲሁም ደግሞ ፓወር ትሬናቸው አንድ አይነት ተመሳሳይ ነው ማለት ነው። ዋና ልዩነታቸው ያለው ጎማው ላይና ውስጥ ላይ ነው፣ ኢንቴሪየሩ ላይ ነው። እሱንም እናሳያችኋለን። ተከተሉን። እንደምትመለከቱት ዲዛይኑ መብራቱንም ጨምሮ መብራቱ LED መብራት ነው። እንዲሁም LED ቴክኖሎጂስ ሚልም እዚህ ጋር ባጅ አለችው። በተጨማሪ ይሄ አዲስ ዲዛይን ነው ከ2022 በኋላ ይመስለኛል። ኤሮዳይናሚክሱን አስተካክለውታል። ከፊት ለፊቱ በመታዩት ልክ ኮምፓክት የሆነ ሃችባክ ነው የሚባለው። እዚህ ጋር ቻርጀር ታይፑ የዲሲው ቻርጀር እዚህ ጋር አለ። እንዲሁም ደግሞ የኤሲው ደግሞ እዚህ ጋር አለ ማለት ነው። ስለዚህ የኤሲው እዚህ ጋር አለ፣ የዲሲው እዛ ጋር ቻርጀሩ አለ። በመተመለከቱት ልክ ግራውንድ ክሊራንሱም በጣም ለሀገራችን ተስማሚ የሚባሉት አይነት ክሊራንስ ያለው ከፍታ ነው ያለው፣ ከፍ ያለ ነው። ከኋላም እንደምታዩት ዲዛይኑ በተለይ መብራቱ ከዚህ ጀምሮ እዚህ ጫፍ ድረስ ይሄ የሚያምር በጣም ደስ የሚል ዲዛይን ነው። ከስርም እንደዛው አሪፍ ዲዛይን ነው ያለው። እቃ ማስቀመጫውም ሰፋ ያለ እቃ ማስቀመጫ አለው እዚህ ጋር። ባይ ዘ ዌይ BYD መኪኖቻቸውን ሲሸጡ ሁለቱንም ቻርጀር ታይፕ አብረው ነው የሚሸጡት ማለት ነው። ይሄ ዎል ማውንትዱ ቻርጀር ታይፕ ሲሆን 7 ኪሎዋቱ የሆነ ቻርጀር ታይፕ ሲሆን ይሄ ደግሞ ፖርተብል የሆነው ቻርጀር ታይፕ ነው ማለት ነው። ሁለቱንም ቻርጀር አብረው ነው አጣምረው የሚሸጡት። የሌክዠሪ ታይፕ ኦር የሌክዠሪ ሞዴል እና ኮምፈርት ሞዴል ዋና የሚለየውት በምንድነው? መጀመሪያ በቸርኪያቸው ነው። ቸርኪያቸው ሌክዠሪ የሚባለው ሞዴል አሉሚኒየም ቸርኬ ሲሆን በ16 ኢንች ዊል የሆነ አሉሚኒየም የሆነ ቸርኬ ነው ያላቸው። ኮምፈርት ላይ ሲሆን ግን 16 ኢንች ሆኖ ይሄኛው ብረት ነው፣ አሉሚኒየም ሳይሆን ብረት ሆኖ ፕላስቲክ ከቨር ያለው ቸርኬ ነው ያላቸው ማለት ነው። ስለዚህ ዋና ልዩነታቸው የሚጀምረው ቸርኪያቸው ላይ ነው። ኮምፈርቱ ከሆነ ብረት ሆኖ ማይካ ከቨር ያለው ቸርኬ ነው። ሌክዠሪው ከሆነ ደግሞ አሉሚኒየም የሆነ ቸርኬ ነው ያላቸው ማለት ነው። ይሄ ዋጋ ላይ ትልቅ ልዩነት ያመጣል። ኮምፈርት እና ሌክዠሪ የሚባል ልዩነታቸውን እያሳየናችሁ ነው። ኮምፈርት የሚባለው ጎማው አሉሚኒየም ቸርኬ ሳይሆን ብረት ቸርኬ ነው። እንዲሁም ደግሞ ውስጡ ኮምፈርት የሚባለው ወንበሩ ሌዘር ሲት ሳይሆን ጨርቅ ነው። ይሄ ሌክዠሪው ግን ውስጡ ሌዘር ሲት ነው። ወንበሩ እንደምታዩት ሌዘር ሲት ነው። እንደገና E2 ከኋላ ላይ ያለው ስፋቱ እንደምታዩት ሰፋ ያለ ነው። እንደዚህ ቁጭ ብለን ሰፊ የሆነ ሌግሩም ነው ያለው ማለት ነው። ሰፊ ነው። ስለዚህ አንዳንድ ብዙ ሰዎች ግራ የሚጋቡት ነገር አለ። E2 ይሻለኛል ወይስ ደግሞ BYD ሲግል ይሻለኛል የሚሉት የመጀመሪያው ልዩነት ኋላ ላይ ያሉት ስፋቶች ናቸው። ስለዚህ E2 ከሲግል ትንሽ ሰፋ ያለ ነው ማለት ነው። ውስጡ እዚህ ጋር እንደምትመለከቱት ዳሽቦርዱ ቅልብጭ ያለ ዳሽቦርድ ነው። ብዙም ነገር የለውም። በጣም ቀለል ብሎ የተሰራ ነው። እዚህ ጋር ስክሪን 10.1 የሆነ ስክሪን አለው። ይሄ ስክሪን ባይ ዘ ዌይ እንደምንፈልገው መዞር ይችላል። እንደዚህ ይዞራል።
ስንፈልግ ደግሞ ወደ ነበረበት እንደዚህ ማዞር እንችላለን ስለዚህ እዚህ ጋር ማርሹ ነው ያለው ማርሹ ቀለል ባለ አይነት ስታይል ነው የተሰራው በጣም ቀላል ነው በቃ ማስገባት ይሄ ወደፊት ነው ይሄ ወደ ኋላ ነው ሲቆም እዚህ ጋር ፒ የምትለዋን መንካት ነው ማለት ነው እዚህ ጋር ኳድሮ ልገብተን ፍሬን ካያዝን በኋላ ይሄ ኳድሮ ነው ስለዚህ ቀልበጭ ያለ ነው ማለት ነው ይሄ ደግሞ እዚህ ጋር ሞድ የምንቀያየርበት ነው ይሄ ሞድ የምንቀያየርበት ነው የምን ሞድ የስፖርቱን የኖርማል እና የኢኮ በኢኮኖሚ ለመንዳት የምንቀያየርበት ሞዱን የምንቀያየርበት ነው ይሄ ደግሞ እዚህ ጋር የፓወር የድምጹን ምንጨመርበት ምንቀንስበት በተን ነው ማለት ነው እዚህ ጋር ትራክሽን ኮንትሮሉን ኦፍ እና ኦን ማድረግ ያለው በቃ እዚህ ጋር በመታየት ሃዛርዱን ማብሪያ ያለው ማለት ነው በጣም ቅልብጭ ያለ መሪውም እንደዚሁ መሪውም ላይ ድምጹን መጨመሪያ መቀነሻ አለው እንዲሁም ወደፊትና ወደ ኋላ ማድረጊያዎች አሉት እዚህ ጋር ደግሞ ክሩዝ ኮንትሮሉን ኦን እና ኦፍ የምናደርግበት ስፒዱን ሴት የምናደርግበት አለው ማለት ነው ስለዚህ መሪውም ቀለል ያለ በጣም ቅልብጭ ያለ መኪና ነው ኢቱ ስለዚህ ስትመርጡ ኢቱን ለመግዛት ወደ ገበያ ስትወጡ ልዩነቱን መረዳት ያስፈልጋል ማለት ነው ይሄም ኮምፎርቱን ከሆነ ኮምፎርት ማለት ምን ማለት ነው ወንበሩ ሌዘር ሲት ያልሆነ ቸርኬው የብረት ቸርኬ በፕላስቲክ ከቨር ያለው ነው ማለት ነው እሱ ዋጋው ረከስ ስለሚል ያንን ልዩነት መረዳት ያስፈልጋል ሌግዠሪው ደግሞ ሲሆን ወንበሩ ሌዘር ነው ጎማው ደግሞ አሉሚኒየም ቸርኬ ነው ይሄንን ከግምት ውስጥ አስገብቶ ወደ ገበያ ማውጣት ያስፈልጋል ማለት ነው ውስጡ ይሄን ይመስላል ማለት ነው ሁለቱም ፊውቸሮች ኮምፎርቱም ይሁን ስታንዳርድ ሴፍቲ እና ቴክ ፊውቸሮቻቸው ተመሳሳይ ነው ያላቸው ብዙዎቹ ለምሳሌ ክሩዝ ኮንትሮል ስታንዳርዱም ኮምፎርቱም አለው ክሩዝ ኮንትሮል ማለት ምን ማለት ነው መኪናውን እየሄድን ስፒዱን ሴት አድርገነው ራሱ እንዲሄድ የምናደርግበት ሲስተም ማለት ነው በተጨማሪ ደግሞ ሁለቱም ቲፒኤምኤስ አላቸው ቲፒኤምኤስ ማለት የጎማውን ፕሬሸሩን የምናቅበት ሴንሰር አለው ማለት ነው ኤቢኤስም አላቸው ኤቢኤስ ማለት ደግሞ አንቲ ብሬክ ሲስተም ይባላል እሱም ሁለቱም አላቸው ስለዚህ ሞር ብዙ ነገሮቹ ቴክና ሴፍቲ ፊውቸሮች ላይ ሁለቱም ተመሳሳይ የሆኑ ነገሮች ነው ያላቸው ስለዚህ ዋጋ ላይ ኮምፎርትና ሌግዠሪው ላይ ሲግኒፊካንት የሚባል ለውጥ አላቸው ማለት ነው ኖርማል ጨርቅ የሆነ ወንበር ከሆነ የምትፈልጉት ዋጋው ከሌዘር ከሆነውና አሉሚኒየም ቸርኬ ከሆነው ልዩነት ስላለው ያንን ስትገዙ ኮንሲደር አድርጋችሁ መግዛት አለባችሁ ማለት ነው ኢቱ በ3 ሚሊዮን ብር በ3.1 ሚሊዮን ብር ተገኘ ሲባል ይሄንን ልዩነት መረዳትና ማወቅ ያስፈልጋል ማለት ነው አሁን ደግሞ ድራይቪንግ ኤክስፒሪየንሱን እናሳያችኋለን እንሂድ እንደምትመለከቱት መኪናው በጣም ስሙዝ ነው በጣም እኔ BYD አንድ ከሚገርመኝ ነገር እንዴት ድራይቪንጉን ቀላል እንዳደረጉት ነው በጣም ከሚገርመኝ ነገር ኢቱም ሲግልም እንዴት ቀለል ያሉ ሰውን ፕላሱም ቢሆን በጣም ሲነዱ ቀለል ያሉ ናቸው መሪው በጣም ስሙዝ ነው በቃ ቀላል ነው በተለይ አዲስ ለምትነዱ ሰዎች እንዴት እንደታደላችሁ አዲስ መኪና ለምትለምዱ ማለት ነው እጅ ለምትፈቱ ኦር ደግሞ የመጀመሪያ መኪናችሁ እነዚህ ኤሌክትሪክ መኪኖች የሚሆኑት እንደኛ በቮልክስዋገን ፍሪሲዮን መርገጥ የለው ፍሬን መዳረቅ የለው መሪ መጎተት የለው በምትመለከቱት ልክ በጣም ቀላል የሆነ ስሙዝ የሆነ መኪና ነው በጣም ያው እቺን መኪና ከ0 ይሄንን ያክል ገባ ብለን እናወዳድረው ነገር አይኖርንም ብቻ በጣም ስሙዝ የሆነ ለከተማ ምርጥ መኪና ነው ማለት ነው ሞድ አለው ስንፈልግ ሞዱን እየቀያየርን ኢኮ አለ ስፖርት አለው ኖርማል አለው እሱን ያደረግን መሞከር እንችላለን ግን በቃ በጣም ጥሩ መኪናና ክሊራንሱም በጣም አሪፍ ነው መሬት አያያዙም ቆንጆ ነው የሚያስደስት አይነት የሆነ መኪና ነው ኢቱ ያው እንደገለጽኩላችሁ ኮምፎርት እና ሌግዠሪ የሚባሉ ሞዴሎች ነው ያሉት ዋናው ለውጣቸው ከፓወር ትሬኑና ከባትሪው ምንም ለውጥ የላቸውም እዛው ላይ ግን ከዛ ሌላ ያሉት ነገሮች ዋናው ቸርኬው ላይና ወንበሩ ላይ ነው ማለት ነው ወንበሩ ደግሞ ጨርቅ ሲሆንና ሌዘር ሲሆን ልዩነቱ ምንድነው ስፔሻሊ ልጆች ካሏችሁ
ለመረገጥም ይሁን ወንበሩ ላይ ሲደፋ የሚደፉ ነገሮች ሌዘር ሲሆን ቀላል ነው የሚሆነው በጨርቅ ዝም ብሎ ይነሳል ምንም አይነት ነገር ቢደፋ ስለዚህ ሌዘር እና ጨርቅ ከመሆኑ ባሻገር ደግሞ ጎማው ላይ ሁለቱም 16 ኢንች ናቸው ግን አሉሚኒየም ቸርኬና ብረት የሆነ ቸርኬ ሆኖ ፕላስቲክ ከቨር አለ ሶ ሌዘር ሲሆን ውበቱም አንድ አይደለም ፕላስ ደግሞ እንዳልነው ቆሻሻንም ለማጽዳት የተሻለ ነው ስለዚህ ያ ዋጋ ላይ ልዩነት ያመጣል ገበያ ወጣችሁ ልትገዙ ስታስቡ እነዚህ ነገሮች ከግምት ውስጥ ማስገባት ይኖርባችኋል ማለት ነው ስለዚህ በመታየት ልክ ነው አነዳዱን በጣም ስሙዝ ነው ቀላል ነው ማርሹም በጣም ቀላል የሆነ ማርሽ ነው ቅድም እንዳልነው መጀመሪያ መኪናው ይሄ ለሚሆን ሰው እንዴት የታደለ እንደሆነ እኛ እጃችንን ስንፈታ ወረኛ በቮልስዋገን ፍሪሲዮን ብለን በሪንዲ የጎተተ ብለን ፍሬኑ አሊዝ ብሎን ስንትና ራሱ ይጣፋል መኪናው ብዙ አይነት ችግር ነው ያለውና በጣም እንደዚህ ቀላል የሆነ መኪና ቴክኖሎጂ የደረሰበትን ሁኔታ በዚህ መልኩ ማየት ያስደስታልና እንደምታዩት ቀለል ያለ መኪና ነው ማለት ነው ስለዚህ ተመችቶናልኛ እናንተም እንደተመቻችሁ አንጠራጠርም ኢቱ ከፈለጋችሁ ሲግል ከፈለጋችሁ እንደገና ደግሞ ይዋናብም ከፈለጋችሁ እዚህ ጎታራ የምትመለከቱት ኢቪ ሀባችን በዚህ ጎታራ በዚህ መንገድ ውስጥ ገብቶ ነው እዚህ ገብታችሁ የምትፈልጉትን መኪና አማክረን እንዲሁም ሸጠን እንደገና ደግሞ በፕሮፌሽናሎች ቻርጅ ገጥመን እናስረክባችኋለን ማለት ነው ይመቻችሁ ብለናል ይመቻችሁ ስለዚህ ስለ BYD E2 ጥሩ ግንዛቤ እንደሰጠናችሁ አንጠራጠርም ሌላ የትኛውን መኪና ግንዛቤ እንድንሰጣችሁ የምትፈልጉት ሐሳብ ካላችሁ ኮሜንት ላይ አስቀምጡልን BYD ለመግዛት ላሰቡ ሰዎች ይሄንን ቪዲዮ ሼር አድርጓቸው መረጃው ስለሚጠቅም እንደተለመደው ደግሞ ላይክ ሰብስክራይብ ሼር ማድረግ አይረሳ በሌላ ቪዲዮ እስክንገናኝ ይመቻችሁ